ኤልሳ ጋር ተጣመሩ ተጣመሩ የሚል ነው። እና ጉድ እኮ ነው እናንተ። ሰውየው እሱ ከፈለገ ወንድ ልጅ እኮ ነው። ወንድ ደግሞ የፈለገውን ማምጣት የፈለገውን መሸኘት ያው በእጃቸው ስለሆነ መብታቸው ነው። ግን የእናንተ ሀሳብ ግን እንደ ሀሳባችሁ እኔም ልክ እንደናንተ ቢያገባት ደስ ይለኛል። በጣም ጥሩ ሰው ናት። ለምንም ለገንዘብ ለምንም የማትመለስ የሰው ልጅ የሰው ደህንነት የሚያሳስባት በገንዘብ ያልተታለለች እስካሁን ድረስ በገንዘብ በጣም ብዙ ርቀት የሄዱ ገንዘብን ከሰውን ገንዘብ አስበልጠው የሰው ሕይወት ያበላሹ መስፍን ሳይሞት በፊት አብዛኞቻችሁ የምታውቁ ናችሁ። ገንዘብን ከሰው ይልቅ ገንዘብን እያስበለጡ አሁን ደግሞ ይቺ ጀግና እህታችን ደግሞ በጣም ጎበዝ ናት። ለምንም ሳትበገር እንግዲህ 500,000 ነው መሰለኝ በዛ ሰዓት ካልተሳሳትኩኝ 500,000 ነው 5 ሚሊዮን ነው 500,000 መሰለኝ እንደዚህ አቅርቦላት፣ እሷ ግን ወይ ፍንክች ያላለች ጀግና ናት። በዛም ሀሳብ ይመስለኛል የአብዛኞቻችሁ እንግዲህ ዘላለም ልዑል ጓደኛ ካለው ለምን ዘላለም እና ኤልሳ አይጋቡም እያላችሁ ኮሜንቱን አጥለቅልቃችሁታል። እኔ ሁለት ሶስት ሰው ስለሆነ አይደለም እዚህ ጋር የመጣው በጣም ብዙ ሰው ስለሆናችሁ ነው እንደ ሀሳብ የመጣሁት እንጂ በሱ ህይወት እኔ ያገባኛል ወይም እንትን ይለኛል አይደለም። ላይመለከተኝ ይችላል። እኔ እንደ ተመልካች እንደናንተ ወደዋለሁ፣ አከብረዋለሁ። ጀግና ነው። ለህዝብ ነው ዘላለም እና ልዑል የቆሙት ለህዝብ ነው። ለራሳቸው እንኳን ምንም በራሳቸው በቤተሰባቸው በእነሱ በጣም ብዙ ዛቻ እየመጣባቸው ለምንም ነገር የማይበገሩ ጀግና ናቸው። ሰው ከዛ አንፃር ደግሞ እነሱን እንግዲህ ለማበረታታት የእነሱን ቪዲዮ ላይክ ሼር ከማድረግ ውጭ እኔ ሚስት ወይም እንትን ልመርጥላቸው አይደለም። እዚህ ጋር እንደ ሀሳብ ለመያዝ ያክል ነው። እሺ አብዛኞቻችሁ እንዳይከፋችሁ ደግሞ ይህን ቪዲዮ ስለቀው እንደ ሀሳብ ነው እንጂ እኔ እሷን ያግባ እንደዚህ ለማለት አይደለም። ግን የአብዛኞቻችሁ ጥያቄ ነው እና ሌሎቻችሁስ ምን በዚህ ሀሳብ ላይ ምን አይነት አስተያየት አላችሁ የሚለውን ለማጋራት ያክል ነው እንጂ ሀሳቡን እንዲያገባት ወይም እንትን እንዲላት ፈልጌ ወይም እነሱን እንትን ለማለት አይደለም። ምክንያቱም እዚህ ጋር የራሱ ህይወት ነው። ወንድ ልጅ ነው። ወንድ ልጅ ደግሞ በፈለገው ሰዓት ማምጣት መብቱ ነው። በእጁ ሁሉ በደጁ ነው። ምንም የሚያስቸግረው ነገር የለም። አሁን እነሱ የሚያሳስባቸው ስራና ስራ ብቻ ነው። ሰው እንደነዚህ አይነት ጀግናዎች ደግሞ ምርጥ ሚስት ማግኘታችሁ ለእናንተ ለኮሜንት ለምትጽፉት በመጀመሪያ ለእናንተ ምስጋና ይግባችሁ። ጥሩ አሳቢ ናችሁ ለሰው ልጅ። ይቺ እኮም ቢያገባ ይቺ ልጅ ትመጥነዋለች ብላችሁ እንግዲህ ተጨንቃችሁ ተጠባችሁ አስባችሁ አወራርዳችሁ አውርዳችሁ እንግዲህ ኤልሳዬና ወይ እናንተ እንደው አንዳንድ ጊዜ ኮሜንት እኮ ስታነቡ ፍዝዝ ብላችሁ ነው የምትውሉ። የእናንተ ኮሜንት ሳነብ እኔ ልቤ እንዴት እንደሚርስ ታውቃላችሁ? ለሰው ልጅ ያላችሁ ፍቅር፣ የሰው ልጅ ያላችሁ ክብር። እኔ በጣም እንደዚህ በሶሻል ሚዲያ ላይ ያውቃችሁት ይሄን ያክል የምትጨነቁለት ሰው ወይኔ መታደል እኮ ነው የእውነት። እኔ እናንተ እግዚአብሔር ብቻ ለእናንተ እግዚአብሔር ይስጣችሁ። በምትሄዱበት ሁሉ ለሰው የምትጨነቁ ለሰው ልጅ ያላችሁ ክብር ልነግራችሁ አልችልም። እግዚአብሔር ደግሞ ለእናንተ እንዲህ የተሻለውን በቃ ልክ ለሰው ልጅ ፍቅር እንደምታሳዩ ለእናንተም በምትሄዱበት ሰላማችሁ እንዲበዛ ነው የምመኝላችሁ። የእውነት ቃል የለኝም ለእናንተ። የሰው ልጅ ማለት ሰው እኔ እንጃ የእውነት እንደዚህ ሶሻል ሚዲያ ላይ ያውቃችሁት አንድ ቀን እንኳን በአካል የማታውቁትን ሰው ይህን ያክል ፍቅራችሁ ለመናገር እኔ ቃል ያጥረኛል። ስለ እናንተ ሳወራ ኮሜንት የምትጽፉ ሰዎች በጣም እኔ እንጃ በጣም እግዚአብሔር ባላችሁበት እግዚአብሔር ይጠብቃችሁ ከክፉ ነገር። በስደትም ያላችሁ ሀገር ውስጥም ያላችሁ ሁላችሁንም ክበሩ ነው የምላችሁ። በዚህ ሀሳብም የመጣችሁ እንግዲህ ከኤልሳና ዘላለም ይጣመሩ የምትሉ ሰዎችም የእናንተም ሀሳብ አይከፋም።
ለሰው ልጅ መልካም ነገር ስለሚያስቡ ነው እንጂ ስለ እንትን ምናምን አስበው አይደለም። ኤልሳና ዘላለም ቢጣመሩ የተሻለ ነው፣ አሪፍ ነው። ያችኛዋ ጠግባ ነው ሄደችው። አንደኛ የዛችኛዋ እንግዲህ ቤተሰቦች ለዘላለም ብዙ ወጥመድ ሲያዘጋጁለት ከወንድሟ ጀምሮ አይታችኋል። በገንዘብ ተደራድሮ እህቱን አሳልፎ እየሰጠ ዘላለምን ወጥመድ ውስጥ ለማስገባት ያልሄደበት ርቀት የለም። አብዛኞቻችሁ ያያችሁት ነው። ከዛ ደግሞ አንጻር ይቺ ኤልሳ በጣም ጥሩ ልጅ ናት። ከዘላለም ጋር የምትሄድ ናት። ለስራቸውም አመች ናት። ውስጥም እንኳን የምታውቀውን እንትን ለምንም ነገር አትናገርም፣ አሳልፋ ለነሱ አትሰጣቸውም በሚል ሀሳብ ይመስለኛል ዘላለም እና ኤልሳ ይጋቡ ይጋቡ የምትሉት። ሀሳባችሁ ጥሩ ነው። እንግዲህ ይህንን እንትን አድርሱላቸው ቢጣመሩ እኔም እውነት ደስ ይለኛል። ሁለቱም ምርጥ ሰዎች ናቸው። ያችም ለገንዘብ እንትን የምትል ሴት አይደለችም እህታችን። ክብር ለሷም። እውነት እንደውም ሽልማት መሰጠት ነበረባት እኮ እናንተ። ግን ምንም ነገር እኔ እንጃ በውስጥ አድርገውላት ከሆነ አላውቅም። ያው ሁሉም ነገር ሶሻል ሚዲያ ላይ ስለማያወጡ እነ ዘላለም ልዑል በውስጥ ነው ሁሉም ነገር ሰው ሲያግዙ ምንም ሲል ሁሉም አንዳንዴ ነገር ሁሉም ሚዲያ ላይ አወጡ። አንዳንድ በውስጥ የሚያደርጉትም ስላለ አድርገውላትም ሊሆን ይችላልም። እንግዲህ ካላደረጉላትም ደግሞ እንግዲህ ለእህታችን ስፖንሰር ሆኗትና እንግዲህ ተመልካቾች ውጭ ሀገር ያላችሁ ሰዎች የስራ እድል ፍጠሩላት፣ ከኔም ጅምር ማለት ነው። እኔም የአቅሜን ማገዝ ከቻልኩ አግዛለሁ። ግን እኔ ቃል መግባት አልፈልግም። ምክንያቱም አንድ ሰው ለአንድ ሎሚ ምንድን ነው 50 ሎሚ ለአምሳ ሰው ጌጥ ነው፣ ለአንድ ሰው ሸክም ነው በሚባለው ከተባበርንን እኛ አይደለም ለአንድ ሰው ይቅርና ለብዙዋን ማገዝ የምንችል ነን። አብዛኛው ኢትዮጵያውያን ደግሞ ለዚህ ነገር አይታማም። እግዚአብሔርን ኢትዮጵያውያን አንድ ችግረኝ ብሎ ሶሻል ሚዲያ ላይ ወጥቶ ወርዱኝ ካለ 10 ብር ጠይቆ ሚሊዮኔር አድርጎ ነው የሚገባ። ይሄ የምታዩት የምትፈርዱት ነገር ነው። ለዚህ እንኳን አንታማም ሀበሻዎች። ትብብራችን በጣም 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 እውነት በተለይ ይሄ ሶሻል ሚዲያ ላይ ከመጣ በስማ ብዙ የተቸገሩ ብዙ የታመሙ ብዙ ስንት ነገር እያገዝ በተለይ አረብ ሀገር ያለች ሴት ስለነሱ ማውራት ይከብዳል። ለራሱ አትሆንም እድሜ ልኳን። ግን እንደዚህ ለተቸገሩ ወገኖች ግን ለማገዝ በጣም አብዛኛው ትልቁን እንትን ሚና የሚጫወቱት እውነቱን እናውራ ከተባለ የአረብ ሀገር ሴት ናት። ለተቸገሩ ለታመሙ ለምንም ነገር እርዳታ ተብሎ እጅ ከተዘረጋ ቀድመው ብርም ሆነ ምንም የሚሰጡ እነሱ ናቸው። ግን የአረብ ሀገር ሴት ብቻ ይሰጣል ማለት አይደለም። ሌላም እንደዚህ ውጭ ሀገርም ያሉ እህት ወንድሞቻችን አሜሪካም ሊሆኑ ይችላል፣ ጃፓንም ምንድን ነው የተለያየ ሀገራት ብቻ እነሱም ይሰጣሉ። ግን የአረብ ሴት ደግሞ ሞር በጣም እንትን ትላለች። ለእንደዚህ ለእርዳታ በጣም ጎበዝ ናቸው። እግዚአብሔር ለሚሰጥ ሰው ግን ታውቃላችሁ እጥፍ አድርጎ ነው የሚሰጣችሁ። እናንተ እጃችሁን በዘረጋችሁበት በሰጠሽበት እጥፍ ነው የምታገኙ። መስጠትን እንደ መስጠት ትልቅ ነገር የለም በዚች ምድር ላይ ኢትዮጵያ ውስጥ ስትኖሩ። እግዚአብሔርን መስጠት መባረክ ነው። ካላችሁ ማካፈል ለተቸገረ ስንት አለ ጨለማ የሆነባቸው ስንቶች ቀኑ ሌሊቱ ምሳ በልተው እራት የማይደግሙ ቁርስ በልተው ምሳ የማይበሉ ብዙ አሉና ለእንደዚህ አይነቶች ደግሞ የሚያግዙ በጣም ብዙ ኢትዮጵያውያን አሉ። በየቲክቶኩም በየምኑ የምታዩ በጣም ብዙ ታሪክ ስለኛ ሀበሻ ላውራ ካላችሁ ብዙ ነገር ታወራላችሁ። ያው ዛሬ ግን ይሄን ለማውራት አይደለም የመጣሁት። ዛሬ በኤልሳዬ እና በዘላለም ጉዳይ ነው። ምን ትላላችሁ? እንግዲህ ሁለቱ ቢጣመሩ ባይነችሁ ወይስ እናንተ እንዲህ ነው የምትሉት? መቼም አንቺ ምን አገባሽ ልትሉ ትችላላችሁ። እኔ ይቀበላችኋለሁ። አስተያየታችሁ ጻፉ። እንደኔ የእናንተን አስተያየት እውነት ጻፉ።
ምን አገባሽ ልትሉም ትችላላችሁ፣ ይጣመሩም ልትሉ ትችላላችሁ። እንግዲህ ደስ ያላችሁን መጻፍ ትችላላችሁ፣ መብታችሁ ነው። ይህን ሀሳብ ደግሞ ላመጡት ለማንኛውም የሚመቻችሁ ጋይዝ፣ እንግዲህ እስኪ አስተያየታችሁን እጠብቃለሁ። እናንተ ምን አይነት አስተያየት አላችሁ? ይጋቡ ይጣመሩ ወይስ የምትሉትን ብቻ ኮሜንት ስር ጻፉ። ዘና ፈታ ለማድረግ ያክል ነው ጋይዝ፣ ሌላ ነገር አስበን ምናምን አይደለም። እንግዲህ ኮሜንት የጻፉትን ሀሳባቸውን እየመጥች እዚህ ጋር ጠቅለል አድርጌ ለማውራት ያክል ነው። ኮሜንት የጻፋችሁትም ደግሞ ልዑል ማን ነው ዘላለምና ኤልሳ ይጣመሩ ያላችሁ እናንተም ሀሳባችሁ አይከፋም። ለሰው መልካም ስለምታስቡ ነው። ከነገራችን ላይ መልካም ነገር ለምታስቡ ሰዎች እግዚአብሔር ይስጣችሁ። ሁልጊዜ ልበቅናችሁ። ሁልጊዜ እውነት ስለ እናንተ እኔ ሳወራ የሰው ያላችሁ ፍቅር፣ ርህራሄነታችሁ፣ ሰብአዊነታችሁ ብቻ ብዙ ብዙ ታሪካችሁ ስለ እናንተ ሳወራ እኔ በጣም ቃል የለኝም። ለምታደርጉት ነገር ሁሉ እግዚአብሔር ይስጣችሁ ነው የምላችሁ። ባላችሁበት ሰላማችሁ ይብዛ። መልካም ሰዎች አላችሁ፣ መልካም ልበ ቅኖች አላችሁ እና ብቻ ሁላችሁንም በጣም በጣም ነው የማመሰግነው። እንግዲህ ጋይስ ስትገቡ ላይክ ያደረጋችሁ ጀምሩ። እስኪ እኔን አበረታቱኝ። የእውነት በጣም እኔ በራሴ አይዲያ መምጣት እፈልጋለሁ፣ ግን ብዙ ጊዜ እኔ አስተያየት ምን ስለማይመቸኝ ምንድን ነው አስተያየት አልኩኝ ስለማይመቸኝ በቪዲዮ መውጣት ምናምን ነው እንጂ እናንተ ደግሞ አስተያየታችሁ ጻፉ። በራስሽ አይዲያ ነው የምትሉኝ ከሆነም እንግዲህ በነሉልም የነሉል ቪዲዮ በነሱ ሀሳብም መምጣት እኔ በጣም ነው የምፈልገው። በነሱ ካልመጣው ቅርቅር ይለኛል ታውቃላችሁ። የእውነት ቅርቅር ነው የሚለኝ። ሰው በእነሱም ማውራት መፈትፈት በጣም ደስ ይለኛል። የሚሰሩት ስራ የሚደነቅ የሚበረታታ ስለሆነ ዓለም እንዲያውቅላቸው የእነሱን እንትን ታሪክ እኔ በቻልኩት አቅም ትንሽ ትንሽ አሳያችኋለሁ። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከወደዳችሁት ላይክ ያደረጋችሁ በዚህ ቪዲዮ እንግዲህ 200 ላይክ እጠብቃለሁ። ከተመቻችሁም 300 አስገቡት። ከተመቻችሁም 400 ከተመቻችሁ 4 እያለች እንግዲህ 1000 ትላችኋለች። ለማንኛውም ጋይዝ በጣም ነው የምወዳችሁ፣ ክበሩልኝ። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ፍቅር ተመኘው። ወዳችኋለሁ። ባይ ባይ። ላይክ ያደረጋችሁ ግቡ። እሺ ሰምታችኋል።